ህዝባዊ መሰረቱን ሙሉ በሙሉ ያጣውና ምንም አይነት ፖለቲካዊም ሆነ የሞራል ቅቡልነት የሌለው ህገወጡ የህወሓት ቡድን ስልጣኑን ለማራዘም ሲል ወጣቱን ትውልድ ለጦርነት ማገዶነት የሚጠቀምበት የቅዠት ጉዞ ክልሉን ለከፍተኛ ማህበራዊ ቀውስ እያዳረገው ቀጥሏል። በአንድ በኩል የሞት ቀጠና በሆነው በሌላ በኩል ደግሞ በጭቆና ቀንበር ውስጥ ተወጥሮ በሚገኘው የጥፋት አዙሪት ውስጥ ሆነው ህይወታቸውን ለማዳን ሲሉ ብቻ አስቸጋሪውን የፍልሰት ርቀት ጉዞ አቋርጠው ያመለጡ ወጣቶች የእውነታውን ከባድ ሮሮና አሳዛኝ እውነታ እየገለጡ ነው። ቡድኑ ወጣቱን ትውልድ ለስልጣን ማስቀጠያና ለጦርነት ማገዶነት ለመጠቀም የሚለው ስግብግብ ዓላማን ለማሳካት ሲል የሚፈጽመው ግፍ ከዕለት ወደ ዕለት እየተባባሰ መምጣቱ ይነሳል። ከቤተክርስቲያን ሊሆን ይችላል፣ ከትምህርት ቤት ሊሆን ይችላል። ከተለያዩ አካባቢ ወጣቶች ተሰብስበው ሲሄዱ በግድ ይዟቸዋል። ያው መኪኖች ያዘጋጃሉ፣ ያፍሷቸዋል። ለማምለጥ የሚሞክሩ ደግሞ አሁን ሽሬ ላይ በርከት ያሉ ወጣቶች በጥይት እንደተገደሉ መረጃው አለኝ። ምክንያቱም እምቢ አንጋደልም፣ አንዋጋም፣ ውጊያ አያስፈልገንም የሚል እንትን ስላላቸው ነው። እናንተማ በቃ በግድ ወደ ትግል መሄድ አለባችሁ ተብሎ የታፈሰውን ወደ ሻቢያ ወደ ሳዋ ይላካል። እምቢ ያለው ደግሞ ለማምለጥ ለመሮጥ የሚሞክረው እንደገና በጥይት ይመታል ማለት ነው። ስለዚህ ትግራይ ውስጥ ያለው ወጣት በጣም ያሳዝናል። የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ በክልሉ የራሱን ዘግናኝና የአራዊት ሕግ በመደንገግ ህዝቡን በታላቅ የጨለማና የፍርሃት ድባብ ውስጥ ከቶ መገኘቱ የአደባባይ እውነታ ሆኗል። የአራዊት ሕግ አውጥተው ወጣቱ እስከ 500 ሺህ ምናምን ስፔሻሊ ህዝቡ በቅጣት ምናምንና እስከ ሞት ፍርድም የሚደርስ ቅጣት ምናምን አውጥተው ህዝቡ ያሰቃዩት ነው ያለው። ስፔሻሊ በረሃ ያልወረደ የሆነ ወጣት እና ቤተሰው ወደዛ ያላለከ ቤት ሰው ካለ በዛ ህጉ ይቀጣል ማለት ነው። ስለዚህ ከባድ ህግ ነው ያለው። በጣም ከባድ ሁኔታ ነው ያለው። ፖለቲካው ስፔሻሊ ምስቅልቅል ወጣል። ሰላማዊ ትግል ምናምን የሚባል የለም። ፖለቲካ መስራት አይችልም ትግራይ ውስጥ ማለት ነው። ስለዚህ ከባድ ነው ያለው። በፍቃደኝነት የሚከተለው አካል ባለመኖሩ ምክንያት ቡድኑ ወጣቶችን ከቀያቸው ከትምህርታቸው ገበታና ከቤተሰቦቻቸው በመንጠቅ በድንገተኛ አፈሳ ወደ ጦር ግንባር እየነዳቸው ይገኛል። ያልጨረስነው ነገር አለ ምናምን በሚል ምክንያት ሁሉም አቅጣጫ ሁሉም የመንግስት ሴክተሮች ወደ መከተ በሚል በጣም የተዛባና በቃ ሰላም የሚያሳጣ ነገር ተማሪዎች በአግባቡ እየተማሩ አይደለም። የጥራቱ የጠበቀ ትምህርት እንዳያገኙ እያደረገ ነው የቆየው። ስለዚህ ተማሪዎች በአግባቡ እንዳይማሩ መምህራን ደግሞ ደሞዛቸው እየቆረጠ ለመከተ 20% አምጡ እያለ በትክክለኛ የመማር ማስተማር ሂደቱ እንዳይሰሩ እያደረገ ነው ያለው። በጣም ማፈሪያ የሆነ ህገወጥ ቡድን ማለት ነው። በሌሎች የኢትዮጵያ አካባቢዎች እንደሚገኙ ወጣቶች ሁሉ የትግራይ ወጣትም በአሁኑ ወቅት ዋና መሻቱና ፍላጎቱ የሰላምና የልማት ተጠቃሚ መሆን እንደሆነ ቢታወቅም ህገወጡ የህወሓት ቡድን የጫነበት የጭቆና ቀንበር ይህንን ፍላጎት አክስሞታል። ሌላው ኢትዮጵያዊ ማልማት እየቻለ ትግራይ ውስጥ ግን በመከተ ምናምን ብሎ እዛ እንደ ከሌላ አገር የመጡ እያስመሰሉ ህዝቡ ከአገር እየነጠሉ የአገሩ ልማትና ምናምን ተቋዳሽ እንዳይሆን ያደረጉት ነው። አሁን ወጣቱ ነው እኛ ጦርነት አንፈልግም፣ ሰላም የምንፈልገው ከዚህ በኋላ የምንዋጋው ውጊያ አይኖርም፣ ከኢትዮጵያ እህት ወንድሞቻችን ጋር በሰላም በደስታ በፍቅር ነው የምንኖረው፣ ስለዚህ ጦርነት አያስፈልገንም። በህዝብ ዘንድ ቅቡልነቱን ያጣውና እድሜያቸው የገፋ አረጋውያን ስብስብ የሆነው ህገወጡ የህወሓት ቡድን ጊዜው ሙሉ በሙሉ ማብቃቱን በወጣቱ ዘንድ እየተገለጠ ነው። እኛ ይህ ስርዓት ከ1967 ጀምሮ እስካሁን የመጣበት መንገድ እኛ ነው ዋጋ ያስከፈለን። 51 ዓመት ሙሉ ጨፍጭፎናል። ያሳጣን ነገር እኛ ነው የምናውቀው። አንድ እናት እስከ 5-6 ልጆቿ አጣ ምንም ያገኘችው ነገር የለም ብሎ እየታገለ ነው። ጥያቄ መጠየቅ ጀምረዋል። ስለዚህ ኃይለኛ ጥያቄ በጠየቁበት ጊዜ ፌደራል መንግስቱን ሌሎች የኢትዮጵያ ህዝብ ወጣቱ ጎን ቆመው መደገፍ አለባቸው ብዬ አስባለሁ። የክልል ወጣቶች በአሁኑ ሰዓት የፌዴራል መንግስቱን ድጋፍ አጥብቀው እንደሚሹና ለዚህም የሚጠበቅባቸውን ለማድረግ ተዘጋጅተዋል። የትግራይ ወጣት ጠቅላላ የፌዴራል መንግስት አጋዥ ነው። ድጋፉ የሚያሳያለው ለፌዴራል መንግስት ነው። ባይዘዌ ትግራይ ውስጥ በጣም የሚያሳፍር ነገር አዛውንቶችን ከተቃወምክ ቲፒኤልኤፍን ከተቃወምክ ባንዳ ትባላለህ። ትግራይ ውስጥ ያለው የአዛውንት ስብስብ እነሱን የሚቃወም ኃይል እንደ ጠላት ይፈረጃል። ስለዚህ ወጣቱ አልተቀበላቸውም። አንድ አካባቢ ላይ ደግሞ ወጣት ካልተቀበለ ወጣቱን በደንብ አድርጎ ፎሎ አፕ ካላረገ መምራት አትችልም። ስለዚህ እነሱ አሁን በግድ ነው የሚገዙት ያሉት። በቃ እናንተ 51 ዓመት መርታችኋል፣ ይበቃችኋል። እናንተ ከዚህ በኋላ
ለወጣቱ ትውልድ ስልጣኑን አስረክቡት። ስለዚህ እናንተ በቃ ይበቃችኋል፣ ውረዱልን፣ ፕሊስ ዳውን ቲፒኤልኤፍ የሚሉ መፈክሮችን ትሰማለህ። ዛሬ ላይ ከዚህ እኩይ ተግባር ሕይወታቸውን ለማትረፍ የተሰደዱ ወጣቶች መላው ሕዝብ ይህንን የቡድኑን አስነዋሪ ድርጊት በአንድ ድምፅ ሊያወግዝና ሊታገለው እንደሚገባ ጥሪያቸውን አቅርበዋል።